ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ተገኝተው በሰጡት ማብራሪያ ባለፉት 6 ወራት በተለይ በክረምት ወራት ከፍተኛ ምርት የተገኘበት በመሆኑ 999 ሚሊዮን ኩንታል ምርት መሰብሰብ ተችሏል ብለዋል። ቢያንስ 1.3 ቢሊዮን ኩንታል ምርት እናመርታለን የሚል እቅድ ነበረን። ባለፉት 6 ወራት በተለይ ክረምት ላይ ሁላችሁም እንደምታውቁት ከፍተኛ ምርት የተገኘበት ዓመት ስለሆነ 6 ወር በሰራነው ስራ 999 ሚሊዮን ኩንታል ሃርቨስት ማድረግ ችለናል። ይሄ ከዓመቱ እቅዳችን 78%ን ይሸፍናል። በተለይም በሰብል ሆርቲካልቸር እና በጥጥ 79% የዓመት እቅዳችንን በ6 ወር መሸፈን ተችሏል። ያነጋገርናቸው የቦንጋ ከተማ ነዋሪዎች በግብርና ዘርፍ ላለፉት 6 ወራት የተከናወኑ ተግባራት ላይ ሀሳባቸውን አጋርተዋል። አድማሱ አበበ ኃይል ይባላለው። የጠቅላይ ሚኒስትሩ የፓርላማ ውሎ ተከታትያለሁ። ጥሩ ነው። በተለይ በዚህ በግብርናው አካባቢ ያለው ነገር እንደተባለው የበጋ መስኖም ስንዴ አካባቢ ያሉት ነገሮች ኤክስፖርት እያደረግን ነው ያሉትን ነገር እንደ አንድ ዜጋ ኩራትም ይሰማኛል። ፈለቀ ወልደ ሚካኤል ይባላለው። ጠቅላይ ሚኒስትራችን ያቀረቡት ሪፖርት በግል ለመከታተል ሞክሬያለሁ። ምርትና ምርታማነትን እንዳደገ ነው። ይሄ እንደ አገር ነው። ስሜ ተስፋዬ ሺቱ ይባላል። ጠቅላይ ሚኒስትሩን የፓርላማ ውሎ ግብርናን በተመለከተ የተነሳውን ጥያቄ እሳቸው የመለሱትን ምላሽ ተከታትያለሁ። ያው ጥሩ ነው። አገራችን ምግብ ራስን ከመቻል ጋር ተያይዞ የተነሱ ጥያቄዎች ናቸው። እየተመዘገቡ ያሉ ለውጦችም አሉ። በተለይ ከስንዴ ምርት ጋር ተያይዞ የምናየው ነው። በጣም ለውጥ አለ። ከዚህም በፊት በእርዳታ መልክ ሲገቡ የነበሩ ስንዴ ምርቶች አሁን በአገር ደረጃ እየተመረቱ ኤክስፖርትም ጭምር እየተደረገ ያለ መሆኑን የምንገነዘበው ነው። በየአካባቢው ያለውን ጸጋ በመጠቀም ግብርናውን ለማዘመን የተጀመሩ ስራዎች መኖራቸውን ጠቅሰው ተጠናክረው መቀጠል እንዳለባቸው ነው የተናገሩት። ወደኛ በምንመጣበት ጊዜ ጠቅላይ ሚኒስትሩ በትኩረት ይሰራሉ ያሏቸው ነገሮች እንደ ሀገር ያለውን እውነት ነው። ተአማኒነት አለው። በሌሎች አካባቢዎች ያለው ምርትና ምርታማነቱ የጨመረበት ነገር አለ እና እሱ ነገር እኛ ጋር በደንብ አርሶ አደሩንም እንትን ተብሎ የተሰራም ስለማይመስለኝ እሱ ላይ ትኩረት ተደርጎ ቢሰራ። ወደ ዞናችን ስንሄድ ሰፊ መሬት አለ ነው። ሰፊ የሰው ኃይል አለበት ነው ማለት የሚችል አሁን ያለው ምርት በዚህ በ6 ወሩ የተሰሩት ስራዎች ጥሩ ቢሆንም የበለጠ መስራት የሚያስፈልግበት ሁኔታ ነው። ወደኛ አካባቢ ምርቶች አሉ። ወጥ ባይሆንም ግን በኔ እይታና ምልከታ ብዙ የሚቀረን ይመስለኛል። ተለያየ በጄኔሬተር ትንሽ መስዋዕትነት ከፍለው ነው ምርት የሚያመርቱትና እኛ አካባቢ የዝናብ ችግር የለም። ለም ነው። ፈጣሪ ያደለንን ጸጋ ተጠቅመን የተሻለ ምርት ማምረት ምንችል አካባቢዎች ነን። የምግብ ዋስትናን ለማስጠበቅና የኑሮ ውድነት ጫናን ለማቃለል በዘርፉ የሚስተዋለውን ችግር በማረም የግብርና ስራን አጠናክሮ ማስቀጠል እንደሚገባም እንዲሁ ሀገሪቱ የምትከተለውን አቅጣጫ መከተል ነው፣ ማየት ነው። ኢኮኖሚ የጠነከረ አገር የጠነከረ አካባቢ ድምጽም አለው። ስለዚህ ወጣቱም ሲቀጥል የህብረተሰባችን በአጠቃላይ አመራሩም እየመራ በአንድነት ሆኖ ለማሳካት መረባረብ እና ከመቼውም በላይ ለቀሩት ጊዜያት አሁንም በተለይ በእኛ አካባቢ ቀጣዩ የአዝመራ ወቅትም ስለሆነ እሱን ትኩረት ሰጥቶ የደረሱ ምርቶችንም ማሰባሰቡም ጥሩ ነው። እነዚህ ያልታረሱ መሬቶች እንዲታረሱ ሌላ ቴክኖሎጂን የሚያስፈልጋቸው ተጨማሪ ግብዓቶች የውሃ ተፋሰስ ስራዎች በመስኖ ተጠቅሞ በቴክኖሎጂ ታግዘው እጥፍ ማምረት መቻል አለ። ከዚህም በፊት በአመት አንዴ ዝናብ ጠብቀን የምናመርተውን ተለምዶ ከዛ በመውጣት በአመት 2-3 የምናመርትበትን እድል ማመቻቸት ግዴታ የሆነ ወቅት ላይ ያለን ይመስለኛል። በተለይ ወጣቱ ክፍል ለግብርናው ትኩረት ሰጥቶ በመስራት የታዩ ውጤቶችን ማስቀጠል አለበት ሲሉም በመልእክታቸው አጽንኦት ሰጥተዋል። ወጣቱ በዘመናዊ ቴክኖሎጂ እየተጠቀመ ምርትና ምርታማነትን አሳድጎ ራሱንም እንዲችል ራሱም ካፒታል እንዲፈጥርና ባለሀብት እንዲሆን የቅርብ ክትትል ድጋፍ የሚያስፈልግበት ስራዎች በጥልቀት መሰራት አለባቸው። መሬት መታረስ አለበት። ምርት መመረት አለበት። ሁላችንም አርሶ አደሩም ቢሆን ሁሉም ዜጋ ለመኖር መብላት እንዳለበት ሁሉ ለመብላት ደግሞ መስራት ግዴታ እስከሆነ ድረስ ጠንክሮ መስራት ከሁሉም ዜጋ ይጠበቃል ብዬ አስባለሁ።